ህይወት ካጣቻት ትንሽ ቆይታለች። ባለሀብት ናት። ሀብቷ የእናቷ የቤተሰቦቿ እንዳለ ናርዶስ ጋ ነው። እንግዲህ አክስትየዋ ደግሞ የእሷን ንብረት ወይም ደግሞ የእናትየዋን ንብረት ወደ ራሷ ለማድረግ የብቻዋን ለማድረግ እንግዲህ ናርዶስን መግደል ትፈልጋለች። እና እንግዲህ ናርዶስን መግደል ትፈልጋለች። ናርዶስ እንዳትሞት ደግሞ የምትፈልገው የቤት ሰራተኛቸው ማርታ ለብዙ ዓመታት ከነሱ ጋር የኖረች እናቷ ሳትሞት በፊት እዛ ቤት የነበረች ሰራተኛ ናት። በጣም ነው የምትወዳት ማርትዬም የናርዶስን እናት በጣም ነበረ የምትወዳት። ስለዚህ አሁን ሳምሪ እንዳትገላት እንግዲህ ብዙ ጊዜ አድናታለች። ምግብ ውስጥ መድኃኒት አርጋ ልትሰጣት ስትል ምግቡን ደፍታለች። ድጋሜ ደግሞ አልጋ ላይ ሄዳ እንግዲህ መድኃኒት ሰጣት አፍና ልትገላት ስትልም አልጋዋ ጋር ሄዳ አድናታለች። አሲር ውስጥም ደግሞ መድኃኒት አርጋ ልትሰጣት ስትል አድናታለች። እንግዲህ ሳምሪ አሁን እየጨለለች ነው። እንዴት ነው በዚች ሰራተኛ ምክንያት እቅዴን የልጅነት ህምሌን ማጣ በዚች ሴትማ አላጣም፣ እቺ ሴት ማስወገድ አለብኝ ብላ እየዛተች ነበረ። ማርታ ማለት ነው። ማርታ ደግሞ በጣም ነው ናርዶስን የምትወዳት። ናርዶስ እንዳትሞት የማታረገው ነገር የለም። እሷ የቷን ልጅ እንግዲህ ገላ ንብረቱ ወደ ራሷ ስም ለማዛዛር ነው እንግዲህ እቅዷ ማለት ነው። ማርታ ግን ምን የምታውቀው ናርዶስ ምን የምታውቀው ታሪክ የለም። ናርዶስ የእናቷ እህት አክስቷ እንደምትንከባከባትና ለእሷ እንደምትሳሳላት ነው እንጂ የምታውቀው እሷን ለመግደል ደፋ ቀና እያለች እንደሆነ ምን የምታውቀው ነገር የለም። ባሏ የአክስቷ ባል ደግሞ በጣም ነው የሚወዳት፣ ይሳሳላታል። ልክ እንደ ልጇ ነው የሚወዳት ማለት ነው። ምክንያቱም በእናቷ ንብረትና በእናቷ ቤት ውስጥ ነው ሁለቱም እየኖሩ ፈታ እያሉ መኪና ላይ መኪና እየነዱ ያሉት። እሷ ሳምሪ እንግዲህ እሱን ነገር ወደ ራሷ ስም ለማዛዛር ነው ይህና ደፋ ቀና እያለች ያለችው። ይሳካላትን ብዬ ተስፋ አደርጋለሁ። ማርታ እያለች አሁንም እንግዲህ ጁሱን ውስጥ መድኃኒት አርጋ ልክ እንደንድሷ ልሰጣት ስትል ማርትዬ ከበር ጀርባ ሆና እያየቻት ነበርና ይህ ሁሉ ስታረግ ከበር ጀርባ ሆና ስታያት እንግዲህ እንደዚህማ እኔ እያለው ናርዶስዬ አትሞትም ብላ በረሮ ስለምትፈራ እንደዚህ አይጥ ምናምን ስለምትፈራ አይጥ መጣ በረሮ መጣ ብላ እንድትሮጥና ወደ ሌላ ቦታ እንድትሄድ ካረገች በኋላ ጁሱን ቀያይራ እሷ እንድትጠጣ ሳምሪ እንድትጠጣ ነበር ያደረገችው። ሳምሪ ግን ፈርታ ስለነበረ ማነው አሲሩን ያመጣው ብላ ከጠየቀች በኋላ ማርታ ናት ያመጣችው ብሎ ሲነግሯት በጣም ነበር የተደናገጠችው። አሲሩን በሷ በኩል ነበር ያስቀመጠችው ማለት ነው። ጁሱን እንግዲህ በሷ በኩል ካስቀመጠችው በኋላ እነሱን ንጹህን ጠጡ። ሳምሪ ደግሞ ራሷ ያረገችበትን መድኃኒት ሰውን ለመግደል ደፋ ቀና ስትልበት የነበረውን ራሷ ጠጣችሁ ማለት ነው። ከዛ በኋላ ሲያልባት ምንም አቅቷት ነበር። አልጠጣም ብላ እምቢ ብላ ነበር። ግን ባሏና ናርዶስ ጠጪ እንጂ ለእኛ ሰርተሽ አንቺ እንዴት አትጠጪም ብሎ ሲያስጨንቋት ነበር የጠጣችው። ሰውን ለመግደል ብላ ራሷ ቀመሰችው ማለት ነው። ለሰው የመረዘችው ለራሷ ሆነ ማለት ነው።